ያፌት ትንሹ የኤፉ ላይ በህይወት አለ። ዋው በጣም ደስ ያለኝ ነገር በጣም ደስ ብሎኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? አህለን ወሳህለን ብለናል። ዛሬ እንደተለመደው በሀረግ ድራማ ብቅ ብለናል። ሀረግ ድራማ እንግዲህ እያመረም እያሳዘንም በጣም ተወዳጅ እንደሆነ ታውቃላችሁ። ብቻ እየቀጠለ ነው እና ወደ ስንጀምር ወደ ባለፈው ባቆምንበት ስንጀምር ክፍል 145 ላይ ነው ያቆምነው። ሻሂ ተፈልቶለት የሃኒ ወንድም ሻሂውን ሊጠጣ ነበረ። ያ ሻሂ ደግሞ መርዝ እንዳለው ምን ይሆን ብቻ መድኃኒት ነበረው ማለት ነው። እሱ ሊጠጣ ነበር፣ ግን ፊንጃሉን ይዞት እንዳለ ስልክ ተደወለበት። ያን ስልክ አነሳና ሻሂውን ቁጭ አደረገው። ሀኒት ደግሞ ጠጣ እንጂ ሻሂውን ጠጣ እያለችው ነበር። እሱም ቆይ ስልክ ተደወለብኝ አላት። በቃ ሻሂውን ይዘግባና ውስጥ ጠጣው አለችው። ከዛ እንዲ ያመሻል እንዴ አላት። ከዛ ጥሏት ሄዴ ማለት ነው። እሷ ደግሞ ተበሳጭታ በቃ እንደ መጅኑን፣ ያው መጅኑን ናት መቼም፣ እንደዛ አደርጋትና እንዴት ሳይሳካልኝ ይቀራል? መቼም አይሳካልኝም እኔ እያለች እያበደች ነበረ። ወደ እንትና ወደ ናታን ስንመለስ ኤፉ እንግዲህ ቤቷ ገብታለች። ከናታን ጋር ተስማምታ ቁጭ ብላ ነበረ። ግን አቤል እንግዲህ እየተቁነጠነጠ በር ላይ ቆሞ ስልክ ደወለላት። ከዛ ስልክ ደውሎ ቤቷን ዘግታ እንድትቀመጥ ምናምን እየነገራን ነበር። እመጣለሁ ስትል አይ እንዳትመጪ አርፈሽ ተቀመጪ እያላን ነበር። እሷ ደግሞ አይ ጽን ማየት አለብኝ ስትለው ደህና ናት፣ አርፈሽ ተቀመጪ፣ ቤትሽን ዘግተሽ ቁጭ በይ እያላት ነበረ። እሷ ደግሞ የተፈጠረ ነገር አለ እንደምንድነው የምታስፈራራኝ ነገረኝ እያለችው ነበረ። እሷም ምንም ነገር የለም አላለም። ብዙ አንቺ የማታውቂው ብዙ ነገር አለ እያላት ነበር ማለት ነው። ከዛ እንደዛ እያላት ብሏት ቤትሽን ዘግተሽ ቁጭ በይ ብሏት ናቱ በመኪና ይመጣና ናታን ደግሞ ያገኘዋል። ከዛ ያወራዋል እና እንዴት እንደምነግርህ አላቅም ናታን፣ በጣም ከባድ ነው። በቃ ለመናገር በቃ ከብድ ብሎት፣ ግን መጨረሻ ላይ መናገሩ ስላለበት ያፌት አምልጧል አለ። እንዴት ያመልጣል ምናምን አለ። ድንገት ቁልፍ ይዤ ገብቼ ነበረ በቃ አመለጠ ምናምን አለው። ያው አበደ የምትል ያው ታውቁታላችሁ። ናታን ትዕግስት ያለው ልጅ ነው። በነገራችን ላይ መጀመሪያ ላይ አካባቢ አስፈርቶ ነበር፣ ግን እያደር ሳየው ትንሽ ያው ወደ ማንነቱ ብዙም አልወጣም ማለት ነው። እና አቤልም ያው የተቅለሰለሰ ነበረ። ይቅርታ አለው። ያንተን ይቅርታ ቀቅለህ ብላው፣ እንዴት ነው ይቅርታ የምጠይቀኝ? እኮ ይቅርታ የሚያስጠይቅ ነገር አይደለም እያለ ነበረ። ቢሆንም ግን ያው ተመልሶ ሂድ ቶሎ ብለህ ወደ ኤፍራታ ሄድ ብሎት ወደ ኤፍራታ ሄደ። እኔም ስራ አለችኝ ወደዛ ስራ መሄድ አለብኝ ብሎ እሱም መኪናውን አንስቶ ወደሚሄድበት ቦታ ሄደ። አቤልም ወደ ኤፍራታ ሄደ። እዛ ኤፍራታ ጋራ ትንሽ ሲያወሩ ምናምን ሊነግራት ነገር ነበረ፣ ግን እንዴት ብሎ ይንገራት? ከዛ ደብዳቤ መጣላት። ኢፉ እንዳታዩ ብሎ ሲነቅጣት በጥፊ አለችውና ወረቀቱን ነቀጠችው። ከዛ አነበበችው። ያው የአፌት ማስፈራሪያ ነበር። ያን አነበበች። ራሷን በቃ ለመቆጣጠር አቅቷት በጣም አመማትና ወደ ሶፋ ላይ አስቀደፋት። አቤል ያው አቤል አይደለም ስሙ እዚህ ላይ በነገራችን ላይ፣ ብቻ እኔ አቤል ነው በቃ አፌ ላይ ስለሚገባልኝ በአቤል ነው የያዝኩት ማለት ነው። እና አቤልም አስቀመጣትና ገዳደፎ ደወለለትና ኤፉን በጣም አሟታልና አለው ናታንን ማለት ነው። ናቱም የእሷ ነገር ጥናው ስለሆነ እየበረረ መጣ። እየበረረ ሲመጣ ምንድን ነው ምናምን ሲል ደብዳቤውን፣ ከዛ በቃ ምንም ነገር እንደሌለ ያፌት የሚባል ሰው እንደሞተ በቃ አርጎ ነገራት። መንገር ነበረበት እንድትጠነቀቅ፣ ግን እንደዛ አርጎ ነው የነገራት። ሙቷል፣ እንደ ልጃችን ሙቷል ስትለው አዎ እንደ ልጃችን አፈር ልሶ ላይ ነሳ ተቀብሯል ምናምን ነበር ያላት። ልጁ እንደሞተ ነው የሚያውቀው። በነገራችን ላይ ልጁ አለለት። በጣም ደስ የሚለው ፓርት እዛ ላይ ነው። እና ከዛ እናውራ ተኝ በቃ ተኝ አሏትና ሁለቱ ናቱና አቤል ወደ ውጭ ወጥተው ሲያወሩ ኤፉን እንግዲህ ለቀም አድርገው ወሰዷት ማለት ነው። ወሰዳት፣ ያው አገታት። ድጋሜ ያፌት ተብዬው አገኛት። በጣም ከበር ነው እላችኋለሁ። ሌላኛው ወደ ሀኒ ስንመጣ ሀኒ እንግዲህ እዛ አይታችኋል። እብዷ አሰቃይታን ነበርና እሳት ጎርሳ አብዳ
ክንፏን ነስንሳ ፀጉሯን ማለት ነው ነቅሳ ሄዳ ወንድሟ ላይ እያበደች ነበር። ወንድምየው ቆይ ተረጋጊ፣ ምን ሆነሽ ነው? ሰው አለ ዝም በይ እያለን ነበር። አያገባኝም፣ ሰው ይኑር አይኑር ብቻ የት ነው? ምን እየሰራ ነው? ምን ነገር ውስጥ ያለኸው ብላ ጮኸችበት። ከዛ ያው ልጅ ያችም እያለች እየተቁነጠነጠች ነበረ። ከዛ ሀኒት ነው ስሟ። ሰይጣን ነገር ናት በነገራችን ላይ ታስፈራኛለች። ያች ልጅ አላማዋ ያው እንደ ሰይጣን ነገር ነው እና ያው ተንኮል እየቀሰመኝ ነው። ያው እንግዲህ ጓደኛዋን ለማጥቃትም እያቀደች ነው። እሲችኛዋ ጓደኛዋ ደግሞ ሀኒ ደግሞ በእምነት ላይ ጓደኛዋን እንደምታምናት ላይ ነው ያለችው። መቼም የምጠራጥራት አይመስለኝም። ወንድምየው ከዛ ቁጭ አርጎ ሁሉንም ለእህቱ ነገራት። ተልኬ ነበረ ከዛ እንደዚህ ነው ብሎ ነገራት። አውቃለሁ እንደምታፈቅራት ምናምን አለችው። ከዛ ሁሉንም ነገር ነገራት። ልጇ እንዳለላት ልታስገድል የነበረችው ያቺ ሰይጣኗ የኤፉ እህትና ወንድም እናት ናት። እንግዲህ አስቡት፣ እንግዲህ አስባችሁታል። የልጆቿ እህት እንደሆነች እያወቀች ነው ልጇን ያስገደለችባት። በእሷ ቤት ልጇን አስገድላለች፣ ግን ልጇ በህይወት አለላት አሉ። ደስ የሚለው ነገር ማለት ነው። ያፌት ናታንን ለመበቀል ይመስለኛል እሷ እንደዚህ የምታደርገው። እና ወደ እና ኤፉ ስንመለስ እንግዲህ ኤፉን አሳግቶ ልክ እንደ ሞተሽ ነገር ሞተሽ ነው፣ እኔ አልተመለስኩም፣ ሞተሽ አንቺም ስለምትወጂ መጣሽ እያለ እያቃጃት ነበር። እሷ እንዴት አይሆንም ምናምን እያለች ነበር። ከዛ መጨረሻ ላይ እንደዛ አሰቃይቶ ለፍልፎባት ባለሽ ላይ ሁሉ አመት ሙሉ አግቶኝ እስረኛ አድርጎኝ ነበር ሲላት በጣም ነው የደነገጠችው። የሆነ ነገር አይሆንም በቃ ራሷን መቆጣጠር አቅቷታል። እንግዲህ ኤፉ በጣም እያስፈራኝ ነው፣ ወደ አይምሮ ቀውስነት ትገባለች ብዬ ግን የኔ ሀሳብ ነው፣ ግምት ነው እንጂ ወደፊት የምናየው ይሆናል። እንግዲህ ለናታን ደውሎ ያፌት ለናታን ደውሎ እንግዲህ ያንተ ጨረቃ እኔ ጋር ናት እያለው ነበረ። እሱም ያለማመኑን ሂድና ይልኝ ላይ ፎቅ መኝታ ቤት አለች የለችም ወይ ብሎ ላከው አቤልም ሂዶ ሲያያት የለችም፣ ምክንያቱም ወስዷታል። እነሱ እያወሩ ነው ቁሞ ያስወሰዷት ማለት ነው። ከዛ እሱም የሆነ ነገር ሆኗል፣ እኔ እመጣለሁኝ፣ እሱ አይኔን ጨረቃ እንዳትነካ ሲለው አንተ ሳኮን የምትመጣው እኔ ነኝ የምመጣው ያለህበትን ቤት ለእኔ ጨረቃና ለእኔና ለጨረቃህ ልቀቅልን ብሎት ነበረ። እንግዲህ ናታለም እሳት ጎርሶ ወጥቷል። ያኛውም እንደዛ በማስፈራራል ላይ ነው ያለው። እና ወደ ፄ ስንመለስ ፄ ከመርዝ ጠጥታ ነበረ እንዳያችሁት ባለፈው። አሁን በጣም ከፍተኛ ላይ ነው ያለችው፣ ሕክምና ነው። ወደ ውጭ ሂዳ መታከም እንዳለባት ተነግሯቸዋል። ምክንያቱም ያፌት ከፄ ጋራ ኤፉና ፄን አብሬ መስደድ አለብኝ፣ ከዛ የዚህ ስራዬን ጨርሼ ወይ እኔ ሄዳለው ወይም ደግሞ እነሱ ይመጣሉ እያለ ነበር፣ እያመቻቸ ነበር አቤል ጋር አብሮ ሊልካቸው እንደዛ እያለ እያስተካከለ ነበር። ግን ያፌት ቀደመው ማለት ነው ሳይልካቸው። ፂ ያው በጣም ትልቅ ህመም ላይ ነው ያለችው። እንግዲህ እስኪ ፂ አልታየችም እዚህ ክፍል ላይ፣ ቀጣይ ክፍል ላይ የምትታይ ይሆናል ብዬ ተስፋ አደርጋለሁኝ። እና ወደ ትንሹ ያፌት አያቅም፣ ትልቁ ያፌት ትንሹ ያፌት ልጁን ያፌት መባሉንም አያቅም። ልጁም እንዴት እንደሆነ የት እንዳለ አያቅም፣ መሞቱንም አያቅም። እየጠየቃን ነበር ልጃችሁስ እያለ ማለት ነው። እና የሚገርመው ነገር የአሁኑ ፓርት ትንሽ ከበድ የሚል ይመስለኛል። ሌላኛ ሰይጣን አለ፣ ግን በኤፉ ፍቅር ጣብ ብሎ የተላከበትን ራሱ መልእክቱን የተው አለ። ልጇን የደበቀው ማለት ነው፣ ግደል ተብሎ ተልኮ ግን ልጇን የደበቀላት ሰው አለ፣ አፍቃሪ። እንግዲህ እሷ ከነዚህ ከሶስቱ መሀል የትኛው ጋር ልኮን ትችላለች የሚለው ነገር ጥያቄ ነው። ልጇ ከያዘው ከልጇ ጋር ትሄዳለች ወይስ እንዴት ነው? ምክንያቱም እሱ ሲል የተሰማው ማንም ሰው የላትም ብቸኛ ናት እያለ ነበረ። ሀዘን ገብቶታል። ከዛ ላይ በቃ ልጇ እንዳለ እየተናገረ ነበር። ወይ ደግሞ በልጇ አንድ ከብት ጨው ሲያይ ያንን ጨው ለመላስ ወደ ሰውየው ይጠጋና ይያዛል ማለት ነው። ወይም እሷ ልጇን ስትል በልጇ እንክንክ እያለ ወይም ሊወስዳት ይሆን
እንግዲህ የምናየው ይሆናል። ምን ሊበቃቸው ነው ሁለቱ ወንድማማቾች? ሶስተኛ ሰው መጥቶባቸዋል። የኢፉ አፍቃሪ ሶስተኛ ሰው መጥቶባቸዋል። ወይም እጅ በእጅ ተያይዘው ሶስተኛውን ሰው ያጠቃሉ ወይስ እስ በሱ እየተጣቁ ለሶስተኛው ሰው አሳልፈው ይሰጧታል የሚለውን በቀጣይ ክፍል የምናየው ይሆናል። ውዶች እየወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተባበሩኝ ማለት ነው። እየታየልኝ አይደለም። እባካችሁን ላይክ ሸር ማድረጋችሁን አትርሱ። ባካችሁ ባካችሁ፣ ወዳችኋለሁ። ቀጣይ የምንገናኝ ይሆናል። እወዳችኋለሁ። ባይ ባይ። ሰላም ቆዩልኝ።